እንግዲህ ዘወትር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለን ተሳልመን እንገባለን። በሕማማት ደግሞ ሰግደን ነው መንገባ እና ማንኛውም ሰው ተሳልሜ ልምጣ ይልም ቤተክርስቲያን ማለት ነው። ማልበል ነው፣ ሌትም ቀንም መስገድ ነው፣ ሌሊትም ቀንም ማልቀስ ነው፣ ሌሊት ቀንም መከራውን ማሰብ ነው። ሐሙስ ቀምሶ እስከ ዕለተ ትንሣኤ መጾም የግር ታዘዘናል። ነገር ወይንም አይጠጣም። አሁን አይተህ ከሆነ በሕማማት ጊዜ ወይን እንኳን አትቅመሱ ይላል። ባልና ሚስት በምንጣፍ አንድ እንዳይሆኑ ይላል። ስግደት ተመልሰው መጥተው ወዝጉዘው አንጥፈው ምግብ የሚጠብቁ ሰዎች አሉ ማለት ያለ ስለሰው የመንፈስ ቅዱስ ሙሽራ የኢየሱስ ክርስቶስ ሙሽራ ሆነው ሕማማቱን ቢያከብሩት ታላላቅ አድባራት ቅዳም ስዑርን ተጋፍተው የሚቀድሱ አሉ። ክርስትና ምንም ፍታትም የለም በሕማማት ማለት ነው። እኔ በግሌ በመስገድ ነው ማለት ነው ሰግዳለሁ። በመለስ ምክንያት ኃጢአታችንን ማድረቅ ኃጢአታችንን መርገም ነው አሁን የፈለገው። አድማጭ ተመልካቾቻችን ሰላም ጤና ይስጥልን፣ እንደምን ሰነበታችሁ? የኢሳያስ ዘለዳ ሚዲያ ነው። ዛሬ የጌታችን መድኃኒታችን ኢየሱስ ክርስቶስ ጾም አጠቃላዩ ሳምንት ወይም ሰሙነ ሕማማት ላይ ነው የምንገኘው። ስለዚህ የምንነጋገረው ሰሙነ ሕማማትን በተመለከተ ነው። ይህን ታማኝ በልፈጠነ ጋራ ቆይታ እናደርጋለን። እስከ መጨረሻው እንድትከታተሉ በአክብሮት እንጋብዛለን። እንዴት ሰነበቱ? ደህና ነኝ፣ እግዚአብሔር ይመስገን። ደህና ሰነበቱ? ደህና ነኝ፣ ደህና ነኝ። እንዴት አለ? እግዚአብሔር ይመስገን። ደህና፣ እግዚአብሔር ይመስገን። ደህና ነኝ። ብዙ ሳምንታችን ነው ከተጠፋፋን። አሁን እንግዲህ የጌታ መከራ ሰብስቦናል። ሕማማቱ ጥሩ ነው። እንዴት ነበር ጾም? ጾም ጥሩ ነበር። ሕማማት ላይ ስግደት ነው እንጂ ማለት ማማተብ ይከለከላል ብዬ ሳይሆን ግን አሁን ብዙ ጊዜ በሕማማት ላይ ሰግደህ ከመሬት ወድቀህ ነው ቤተክርስቲያን የምትገባና እዚህ ደግሞ እንዳልሰግድ ያው የምታየው ስቱዲዮ ስለሆነ ይሄ ምንድነው ወደ ያው ለስግደት አይመችም እና እንዲሁ በዚህ እግረ መንገድ ካነሳው አይቀር እንግዲህ ዘወትር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለን ተሳልመን እንገባለን። በሕማማት ደግሞ ሰግደን ነው መንገባ እና ማንኛውም ሰው ተሳልሜ ልምጣ ይልም ቤተክርስቲያን ማለት ነው። ስግደት ይዤ ልስገድ ብሎ 40 ኪሪያ ላይ ጾም ሆነ ያው አጠቃላይ በሕማማት የሚደረጉ ስግደቶች አሉ አይደለ? እነሱም ሙሉ በሙሉ መስገድ መፈጸም ስላለ ስለዚህ እንደው ዝም ብዬ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብዬ ከምጀምር በዚህ አጋጣሚ ያው የያዝነው ሰሙነ ሕማማት ስለሆነ ብንሰግድ ይሻላልና ደግሞ እንግዲህ እዚህ ጋር ስቱዲዮ እንቀረጻለን፣ ደግሞ ቤተክርስቲያን ሄደን እንሰግዳለን ማለት ነው። እሺ መልካም። እንግዲህ ከወትሮ በተለየ ሰዓት ስለጀመሩ ነው ያነሳሁት። የምንገኝ ሰሙነ ሕማማት መግቢያ ላይ ነውና መግቢያውን እስኪ እንደ ሰሙነ ሕማማት ማለት ምን ማለት ነው? ለምን ሰሙነ ሕማማት ተባለ የሚለውን ነገር እስኪ አሁን እንግዲህ ሰሙን ራሱን የቻለ ነው፣ ሕማማትም ራሱን የቻለ ነው። አጠቃላይ ሲናበብ ወይንም በአንድ ላይ ሲጠራ ሰሙነ ሕማማት የመከራ ሳምንት ለማለት ነው። እንግዲህ የመከራ ሳምንት የሚባሉት ከእሑድ እስከ እሑድ ወይንም ከሰኞ ከሆሳዕና ሳኔታ ከሆሳዕና ማግስት ከሰኞ ጀምሮ እስከ ቅዳሜ ያሉት 6 ቀናት ሰሙነ ሕማማት ይባላሉ። ያው እያንዳንዳቸው ስያሜ ቢኖራቸውም እነዚህ አጠቃላይ ሰሙነ ሕማማት ይባላሉ። እና እንግዲህ ያው ሰሙነ ሕማማት ምን ማለት ነው? የጌታችን ኢየሱስ ክርስቶስ መከራ የተቀበለበት አይሁዳውያን ሊገሉት መጀመሪያ ፈለጉት። ከዚያ በኋላ ደግሞ ያው መከሩ፣ ዘከሩ። በመጨረሻም ያው መድኃኒታችንን በመስቀል ላይ ሰቅለው የገደሉበት መከራ የተቀበለበት ሳምንት ስለሆነ ሰሙነ ሕማማት ይባላል ማለት ነው። እንግዲህ ያው ሕማማት ማለት ግብረ ሕማማት የሚባል መጽሐፍ አለ እና ከዚያ ተያይዞ የመጣ ነው። እንግዲህ ሕማማት የሚለው መጽሐፉ ግብረ ሕማማት ይባላል። ሳምንቱ ሰሙነ ሕማማት ይባላል። እንደገና ደግሞ የክርስቶስ ጽዋዕቶ መከራ ደግሞ ሕማማት ተብለው አጠቃላይ ይጠቀልላሉ ማለት ነው። እና ሰሙነ ሕማማት ስንል እነዚህን ትርጉም ይይዛል ማለት ነው። እና እንደ አጠቃላይ ነሣ ደዌነ ወጾረ ሕማመነ፣ ነሣ ደዌነ ይሄ ምንድነው? በሽታችንን ወይንም ደግሞ መከራችንን ተቀበለ፣ ወጾረ ሕማመነ መከራችንም እንዲሁ ተሸከመልን ብሎ ኢሳይያስ የተናገረው ኃይለ ቃል ነው። ከዚያ ተነስተን ያው ሰሙነ ሕማማትን ምንድነው እንሰግዳለን፣ እንጾማለን፣ እንጸልያለን ማለት ነው።
እንግዲህ ምንድነው ነቢያት በትንቢት ጌታችን ኢየሱስ ክርስቶስ ሰው ሆኖ መከራ እንደሚቀበል ሁሉም ነቢያት ተናግረዋል ማለት ነው። እና ከነዚህ አንዱ ልዑለ ቃል የሚባለው ኢሳይያስ ነሣ ደዌነ ወጾረ ሕማመነ። እንግዲህ ነሣ ደዌነ ያው ይሄ ምንድነው በላይ በላይ ሲታይ ዝም ብሎ ደዌያችንን ተቀበለ፣ ወጾረ ሕማመነ ይሄ መከራችንም ደግሞ ተሸከመልን ይላል። እና እንዳጠቃላይ ጌታችን ኢየሱስ ክርስቶስ መስቀሉን ተሸክሞ ከሊቶስጥራ ወደ ቀራንዮ ከቀራንዮ ወደ ሊቶስጥራ የተጓዘበት ሳምንት ነው። ያው በቤተ ክርስቲያንም እንደሚታወቁት እንግዲህ ጌታችን ኢየሱስ ክርስቶስ 14 ምዕራፋት የሚባሉ አሉ። መስቀሉን ተሸክሞ የተቀበላቸው ጽዋዕቶ መከራ እነሱ አሉና ከነዚህ ጀምረን ሕማማት ብለን እናነሳለን ማለት ነው። እንግዲህ ሕማማት የሚለው የመጀመሪያው ሕማማት ያው ሰኞ ነው የሚጀምረው ማለት ነው። ከዛ በፊትም ቅድም ከሰኞ እንትኑ የሚጀምረው ከእሑድ ማታ ነው የሚጀምረው። አዎ ትክክል፣ ከእሑድ ማታ ነው የሚጀምረው። እንግዲህ ምንድነው አይተህ ከሆነ እሑድ ለሰኞ አንድ ሌሊት አለ አይደለ? እሱ ሌሊቱ ለሰኞ ነው፣ ከሰኞ ጋር ነው የሚቆጠረው። እንግዲህ አንድ ዕለት ሲባል 12 መዓልትና 12 ሌሊት 12 እና 12 24 ይሆናሉ። እና ዕለት ብሂል ዘያስተዛውቦሙ ለመዓልት ወለሌሊት፣ ዕለት ማለት ቀንንና ሌሊትን አንድ አድርጎ የሚይዘው አንድ ዕለት ይባላል ማለት ነው። በሰዓት ሲከፋፈል 12ቱ ሰዓት 12ቱ ሰዓት ቀን ይባላል፣ 12ቱ ሰዓት ደግሞ ሌሊት ይባላል። አሁን እኛ የሆሳዕና ማታ ወይንም ምሽት ላይ ሕማማቱን ግብረ ሕማሙን ማንበብ ከቤተ ክርስቲያን መሰብሰብ መከራውን ስንጀምር ሌሊቱ የሰኞ ሌሊት እየመጣ ስለሆነ የሰኞውን እየጀመርን ነው። እና በቤተ ክርስቲያን ደረጃ እንግዲህ እሑድ ሆሳዕና ነው። መድኃኒታችን ኢየሱስ ክርስቶስ ያው ሁላችንም እንደምናውቀው ወደ ቤተ መቅደስ የገባበት ሆሳዕና በአርያም ሆሳዕና በአርያም ተብሎ በምድር በሕፃናት በአእሩግ እንዲሁ እንደ ቤተ ክርስቲያን ትርጓሜ ደግሞ በሰማይ መላእክት የተመሰገነበት ዕለት ነው እሑድ ማለት ነው። ነገር ግን ማታ ላይ መከራው ይጀምራል። ማታ ላይ መከራው ይጀምራል። እሑድ ለሰኞ አጥቢያ ገና ምሽት ላይ መከራው ይጀምራል። ያ ሌሊት የማን ሌሊት ነው ካለ የሰኞ ሌሊት ነው። ስለዚህ ሕማማት ስንል እንደው ሰኞ ማክሰኞ ብለን ሳይሆን ልክ ከእሑድ ማታ ከምሽቱ ጀምረን 24 ሰዓት የሰኞ ሕማማት እንለዋለን። እና ግብረ ሕማሙም ራሱ ዘሰኑ ይላል። ዘሰኑ ማለት የሰኞ ግብረ ሕማም ይጀመርበት ማለት ነው። እና ከዚያ ጀምረን እንግዲህ መከራውን ከዚያ ነው የምንጀምረው ማለት ነው። ልክ ምሽት ላይ ወደ 11 ሰዓት አካባቢ ደወል ይደወላል። ካህናት ይሰበሰባሉ፣ ምዕመናን ይሰበሰባሉ። እሑድ ስለማይሰገድ መጻሕፍት ይጻማን ነው ስለ ሕማማቱ የሚናገሩ መከራውን የሚናገሩ ንባባት ይነበባሉ፣ መጻሕፍት ይነበባሉ ተዘርግተው ግብረ ሕማሙ ከዚያ ጀምሮ አትሮኖሱ ላይ ይዘረጋል ማለት ነው። እንግዲህ አትሮኖሱ ከሳምንት እስከ ሳምንት በአትሮኖሱ ላይ ግብረ ሕማም የተባለው መጽሐፍ አሁን እንደዚህ እንደምናየው ተዘርግቶ ስለሚሰነብት ስለዚህ እንዲሁ ነው ምንድነው ይሰነብታል ማለት ማታ ላይ ይታወጃል ማለት ነው። ከዚያ በኋላ እዚያ ቀን ጀምረው ካህናት እንቅልፍ የሚባል የላቸውም። ሌትም ቀንም ማንበብ ነው፣ ሌትም ቀንም መስገድ ነው፣ ሌሊትም ቀንም ማልቀስ ነው፣ ሌሊት ቀንም መከራውን ማሰብ ነው። ያን ጊዜ ስጋዊ ነገር አይታሰብም፣ እንደሱ ነው የሚታሰበው ማለት ነው። ጥሩ። ከሕማማቱ ጋር አንዳንድ ትውፊታዊ ስርዓቶች አሉና በትውፊት የወሰድናቸው ከቤተክርስቲያን ከስርዓተ ቤተክርስቲያን ጋር ወይም ደግሞ ከቤተክርስቲያኒቱ አስተምሮ ጋር የሚሄዱባቸው ለምሳሌ በሕማማት የምንላቸው በተለይ እንደተለያየ እንደየአካባቢ የሚለያዩ ሆነው እንደሚሻሜሾ ወይም ደግሞ አሾላሌ የሚባለው ወደ ትግራይ አካባቢ እንዲህ አይነት ነገር የሚነሱ በሌላ ደግሞ ሌሎች ስያሜዎች ያሏቸው ይነሱ አሉ። አክፍሎት የሚባል አለ። እንዲህ አይነት ነገሮችን እስኪ ከቤተክርስቲያን አስተምሮ አንጻር በዛው እነዚህ መጀመሪያ የጠራቸው ሁለቶችን ነገሮች ያን ያህል እኔ ትውፊት ላይ ካልሆነ በቀር እዚህ መጽሐፍም ላይ ተጽፎ እኔ እንግዲህ አንዳንድ ጊዜ ያው የምናገረው ያነበቡትን ወይንም የተማርሁትን ነው በአብዛኛው። እና እነዚህ ሚሻሚሾ ሌላ ሁለተኛው ምንድን ነው ያለው አሾላሌ ወደ ትግራይ ያው ተመሳሳይ እንትን ሊሆን ይችላል። እንግዲህ እነሱን አላውቃቸውም። አክፍሎት ግን ያው ዓርብ ነው የሚጀምረው። ሐሙስ ምሳ በልተው ፍትሐ ነገሥቱም ይላል ቢችሉ ምዕመናን ሁለቱን ቀን ይጾሙ ቅዳሜንና ስቅለትንና ቅዳም ስዑርን ወይንም ደግሞ በቀን ደረጃ ቅዳሜንና እሑድን እንደ አንድ ቀን አድርገው ይጾሟቸው ይላል። እና ክፍሎት የሚባለው ከዚያ ነው የሚጀምረው። በእርግጥ ለቻለ ሰው
አክፍሎቱን የሚጀምረው እዚሁ ከሕማማቱ ላይ ነው። አሁን አንዳንዶች እሑድ ማታ ቁርስ ይቀምሳሉ፣ እንደገና ሰኞን አክፍለው ይውሉና ማክሰኞ ይቀምሳሉ። አሁንም ደግሞ እንደገና ማክሰኞ ይቀምሱና ረቡዕን ያከፍሉና ሐሙስ ይቀምሳሉ ማለት ነው። ሐሙስ አክፍለው እስከ ዕለተ ሰንበት እስከ ትንሣኤ ድረስ በአክፍሎት ይቆያሉ። አክፍሎት የሚባለው እሱ ነው። በተለይ እነዚህ ገዳም ላይ ይተገበራሉ። የሆሳዕና ማታ እራት ይበላል፣ እንደው እራት እንበለውና ማለት ነው። ከዚያ በኋላ ሰኞን አክፍለው እንዲሁም ማክሰኞ ደግሞ ማታ ይቀምሳሉ። በአክፍሎት ማለት በመካከል አንዳንድ ቀን እያሳለፉ መቅመስ ስለሆነ ማለት ነው። እዚያ እንደገና ማክሰኞ ቀምሰው ሐሙስ ቀምሰው የትንሣኤ ማለት ነው። እና የትንሣኤ ብዙ ጊዜ አይተህ ከሆነ በተለይ በገጠር ያሉ አባቶቻችን እናቶቻችን፣ ካህናት፣ መነኮሳት እነሱ ሁሉ ያከፍላሉ። እና የትንሣኤ ቀን ጥሉላት ነገር አይበሉም፣ ስጋ ነገር ወተት ነገር አይበሉም። ምክንያቱም በአክፍሎት የሰነበተ ሰውነታቸው ጉረሯቸው ይደርቃል፣ ምራቅም ራሱ አያገኙም ማለት ነው። የሚወጡት የሚያመላለሱት ምላስም ስለማያገኙ በጣም ምኑን እነግርሃለሁ፣ በጣም ሰውነታቸው ደርቆ ጉረሯቸው ተጣብቆ ምራቅ እስከ ማጣት ድረስ የሚደርሱበት ሳምንት ስለሆነ እንደ አጠቃላይ ያው ከአክፍሎት ይሄኛው የፈቃድ ነው፣ ያኛው የግድ ነው። ይሄኛው ማለት ምን ማለት ነው? ሰኞ የሆሳዕና ቀምሶ ማክሰኞ ቀምሶ ሐሙስ መቅመስ ይሄ የፈቃድ ነው። ነገር ግን በፍትሐ ነገሥት የታዘዘው ሐሙስ ቀምሶ እስከ ዕለተ ትንሣኤ መጾም የግድ ታዝዘናል። ነገር ግን ይህንን ደግሞ ያሻሽለዋል። ምናልባት ሁለቱን ቀን መጾም ካልቻሉ ነው ቅዳም ስዑርን ግን የግድ ይጾማሉ ነው። ጌታችን ኢየሱስ ክርስቶስ በከርሰ መቃብር ስኩፍ ሆኖ ያደረበት ቀን ስለሆነ መጾም አለባቸው ነው። እዚህ ጋር ስለመብል ስለመጠጥም ራሱን የቻለ አዋጅ አለው። ምክንያቱም በሕማማት አንደኛ ደረቅ እንጀራ በውሃ ነክራቸው ነው የሚለው፣ ያለዚያ ደግሞ ዳቦ ነገር በጨው ቀብታችሁ ቅመሱ ነው የሚለው እና እንደሱ ነው የሚለው። ሌላው ቀርቶ ጠንቅቀው ነው አባቶቻችን የሰሩት ማለት ነው። ያ እንግዲህ አሁን ሰው ልጅ ሲወልድ ደስ ይለዋል አይደለም? ያን ጊዜ እንኳን ምናልባት በሕማማት ምትወልድ ሴት እንኳን ብትኖር እሷን አይከለክልም። ግን ይሄ ምንድነው አጓላጅ ወይንም ታዳሚዎች አሉ አይደለም? ተላ ደስታ ያደርጉበት፣ እንዳይዘፍኑበት፣ እንዳይወረቁበት ልጅ ወልጃለሁ ብለው ሕማማቱን እንዳይሽሩበት እንግዲህ ሌላው አይታሰብም ማለት ነው። እስከዚህ ድረስ ይጽፍላቸዋልና እንግዲህ ያው ሕማማት እነዚህን ይወክላል ማለት ነው። ወይንም አጥቶ አይጠጣም። ወይን ያው እንግዲህ ምንድነው ወይንም አይጠጣም። አሁን አይተህ ከሆነ በጾሙ እንዳጠቃላይ ስጋ አይበላም። ይሄ ምንድነው የላም ልጅ የሚባለው አሁን እንዳጠቃላይ ወተት ምናምን እነዚህ ነገሮች በጾሙ ይከለከላሉ። ነገር ግን ሕማም እንግዲህ ወይን እንደምታየው ጾም አያስገድፍም። ነገር ግን የተድላ የደስታ የፍንጠዛ ዋና መሳሪያ ነው ወይን ማለት ነው። ስለዚህ በወይን ጊዜ ነው በሕማማት ጊዜ ወይን እንኳን አትቅመሱ ይላል። እንግዲህ በእስራኤላውያን ባህል ምግባቸው ወይን ነው። እንደበኛ በኢትዮጵያ ምናልባት የሚጠጣ ወይን ብዙ ላይኖር ይችላል፣ የሚያገኝም ሊኖር ይችላል። ነገር ግን ወይንን የሚተኩ ምግብ መባለት እንኳን ቢኖሩ እነሱንም መቅመስ እንዳይገባ ማለት ነው። ከዚያም አልፎ ሌላም ነገር ይጽፋል። ባልና ሚስት በምንጣፍ አንድ እንዳይሆኑ ይላል። ምንድነው ክቡር አውስቦ በኩለሄ ወለምስካቦሙ ያልወቱ ስዕለት፣ ምክንያቱም ምንጣፋቸው ክቡር ነው ኃጢአትም የለበትም ነው የሚለው ቅዱስ ጳውሎስ ማለት ነው። እንግዲህ በምንጣፍ አንድ መሆን የተቀደሰ የጋብቻ ምስጢር ስለሆነ ያን ነገር በሕማማቱ ያደርጉት፣ በምንጣፍ አንድ አይሁኑ ማለት እሷም የብቻው እሱም የብቻው ይደሩ ይላል። ይተኙ ወይም እንደዛ ይደሩ ይላል አይደለ? ለምንድን ነው ቢባል ይሄ ተድላ ደስታ ነው። ስለዚህ በሕማማቱ ይህንን የሚፈጽሙ ከሆነ ትንሣኤ ላይ ምንም ተድላ ደስታ ያደርጋሉ። ስለዚህ ሕማማትን መታቀብ አለባቸው። ጋብቻ ርኩስ ነው ማለት ሳይሆን በዚያ ሳምንት መታቀብ አለባቸው። ምክንያቱም እነዚህ በምንጣፍ አንድ መሆን የደስታ ምልክት ናቸው እና እነሱን ሁሉ አይስሩ እያለ ጠንቅቆ ይጽፍልናል ማለት ነው። እና እንደ አጠቃላይ እንግዲህ አድማጮቻችን ይህን ሚዲያ የሚከታተሉት ያው ሳምንት እንግዲህ ከእሑድ እስከ እሑድ በጣም ትንሽ ቀን ነው። እንግዲህ ለዘላለም በድንግልና በንጽህና የሚኖሩ አሉ። ለዘላለምም ወይን ሳይቀምሱ የሚኖሩ አሉ። ለዘላለምም ደግሞ የላመ የጣመ ሳይቀምሱ የሚኖሩ አሉ። እኛ ግን የላመ የጣመ ሳይቀምሱ እንዲኖሩ ቤተክርስቲያን የምታዘዛቸው በዚህ ሳምንት ነው። እንደገና ደግሞ ከሚስቶቻቸው ጋራም በምንጣፍ እንዳይሆኑ ብላ የምታዘዛቸው
ይችን አንድ ሳምንት ነው። በእርግጥ መዋዕለ ጾሙን አብይ ጾሙን ሙሉ በሙሉ ያዝዛል። እንደ መዋዕለ ጾሙ ይፈቀዳል እንዳይል ሰው አብይ ጾሙን ሙሉ በሙሉ ምንድነው ያዝዛል፣ ይከለክላል። ያንን መተግበር እንኳን ቢያቅታቸው፣ ያንን መፈጸም ቢያቅታቸው ማለት 40 ጾም በምንጣፍ አንድ መሆን አልችል ብለው ያንን ሳይጠብቁ ቢመጡ ማለት ነው። በሕማማት ግን የግድም በምንጣፍም መለያየት አለባቸው ነው። ምክንያቱም በዚያ ዘመን እንደው ያደርገውና ልጅ ተጸንሶ ቢወለድ እንኳን ምንድነው የተባረከ የተቀደሰ አይሆንም። ቀኑ የተቀደሰ የተባረከ ይህ ምንድነው መከራ የምናስብበት ሳምንት ስለሆነ የበረከት እንግዲህ ልጆች የበረከት ናቸው አይደለ? እንደዚሁም ብሎ መውለድ ሳይሆን ልጆች የበረከት እንዲሆኑ ነው የሚታሰብን። እግዚአብሔር ቢሰጠን ለበረከት እንዲሆኑ ስለሆነ ያንን ሳምንት አያደርጉበት፣ የክርስቶስን መከራ ብቻ ያስቡበት ነው የሚለውና ይህንንም መጠበቅ አለብን ማለት ነው። ሌላው እንግዲህ ምንድነው ደረቅ እንጀራ ተማሪ ቆሎ ተማሪ ያው ለዘላለም ደረቅ እንጀራ ነው የሚበላ እንደምታየው። በገዳምም ወጥ ነገር የለም። እሷንም ደግሞ ለሳምንት ከዚያም ቢከለከሉ ማለት ነው። እንግዲህ አንዳንድ ሰዎች አይተህ ከሆነ ከቤተ ክርስቲያን ስግደት ተመልሰው መጥተው ጎዝጉዘው አንጥፈው ምግብ የሚጠብቁ ሰዎች አሉ ማለት ነው። ልዩነቱ አንተም ታደርጋለህ መሰለኝ ትንሽ ፈገግ ስትል እንደሱ ታደርጋለህ። እና ይሄ ምግቡን አንጥፈው ጎዝጉዘው ይሄ ያለ አይደለ ይሄ ምንድነው ጠረጴዛው እዚያም እዚህ እንትኑ ይሄ ምንድነው ይሄ ምንድነው ጠረጴዛውን ሞልተው ቆይተው ካልጫውም ከቲማቲሙም ከምንድነው ሌላ አንተጋገዝ እኮ ትምህርት አይጠይቅም። በየአይነቱ ነው ማለት አዎ በየአይነቱ ከሱም እንድትጠበቁ ነው። እና እንደዚያ ነው ሰው ይህንን እንዳያደርግ ነው። እንኳን ቤተክርስቲያን ሰግጄ መጣሁ እንጂ አሁን በኋላማ የፈለጉትን ማድረግ አለብኝ እንዳይል ማለት ነው። ሌላው ቀርቶ እንደው እውነት ለመናገር ልብሳቸው እንኳን ያን ጊዜ የቤተ ክርስቲያን ልብስ እንዲሆን ነው የሚፈቀደው። እንግዲህ የቤተ ክርስቲያን ልብስ ታውቃለህ አይደል? ለሴቶች ያው ረጅም ቀሚስ ይሄ ምንድነው አካላቸውን የማያሳይ ወይንም ደግሞ ፍትወተ ስጋ የማይቀሰቅስ ረጅም ቀሚስ ለብሰው ነው ቤተ ክርስቲያን የሚሄዱ ማለት ነው። ተከናንበው ነው ደርሰው የሚመጡት ቤተ ክርስቲያን እና እሱን ከቻሉ ቤትም ላይ ቢያደርጉት ማለት ነው። ዝም ብሎ ሰይጣን ወይንም ደግሞ ፍትወተ ስጋ የምንለው እሱ ነገር ሁሉ እንዳይቀሰቀስ እሱን ሁሉ መጠበቅ ቢኖርባቸው ጥሩ ነው። የቤተ ክርስቲያን ልብስ ለብሰው የመንፈስ ቅዱስ ሙሽራ የኢየሱስ ክርስቶስ ሙሽራ ሆነው ሕማማቱን ቢያከብሩት ለማለት ፈልጌ ነው። በጣም ጥሩ ጥሩ ማብራሪያ ነው። አሁን እንደው ሲያነሱ ያስተዋወስኩ ነበርና ሌሎች እንትኖችም አሉ። ቤተክርስቲያኒቱ አጠቃላይ ብዙ ስርዓቶቿን ትቀይራለች በዚህ በሰሙነ ሕማማትና ለምሳሌ አሁን ቅዳሴዎች የሉ፣ ቅዳሴ የለም፣ ፍትሐት የለም፣ ምንድነው ክርስትና ቢሆን የለም። እንዲህ ነገሮች ምንን በማስመልከት ነው እንደዛ የሆኑበት? እስኪ እንግዲህ በሰርክ መስዋዕት ያው መስዋዕት ነው የሚሰዋ አይደለ? እና በዚህ አሁን አይተህ ከሆነ ታላላቅ አድባራት ገዳማት ዓመት እስከ ዓመት ቅዳሴ ያላቸው ዓመት እስከ ዓመት ማለት ነው። ነገር ግን ሰሙነ ሕማማትን ቅዳሴ የላቸውም። አማናዊ መስዋዕት ኢየሱስ ክርስቶስ መስዋዕት የሆነበት ሳምንት የሚታሰብበት ስለሆነ ቅዳሴውን ከልክለው መከራውን ነው የሚያስታውሱ ማለት ነው። ነገር ግን ሐሙስ ብቻ ይቀደሳል። ለምን ሐሙስ ተቀደሰ ከተባለ ሥርዓተ ቁርባንን ለደቀ መዛሙርቱ ያሳያቸው ያስተማራቸው ሐሙስ ስለሆነ ሐሙስ ያው ከመዝ ገብረ ነው ጌታችን እንዲህ አድርጎ ነበረ በዕለተ ሐሙስ ለማለት አዎ ያን ጊዜ ይቀደሳል እንጂ ከዚህ ውጭ ቅዳሴዎች ይከለከላሉ። አጠቃላይ ይህ ምንድነው መስዋዕት ሆኖ የቀረበበት ኢየሱስ ክርስቶስ መስዋዕት ዘላለም ወይንም ደግሞ ዘላለማዊ መስዋዕት ለሊሁ ሰዋይ ወለሊሁ ተሰዋይ ወለሊሁ ሊቀ ካህናትም እሱ ነው፣ መስዋዕቱም እሱ ነው፣ የሚሰዋውም እሱ ነው እና ያንን ስናስብ እንሰነብታለን እንጂ አይቀደስም። ቅዳም ስዑርን ጨምሮ አይቀደስም። አሁን አንዳንድ ታላላቅ አድባራት ቅዳም ስዑርን ተጋፍተው የሚቀድሱ አሉ፣ ግን አልታዘዝም ከሐሙስ በቀር ማለት ነው። ጥሩ ታዲያ አሁን በዚህ ቀን በዚህ ሳምንት የሚሞቱ ሰዎች መቼ ፍትሐት ይፈታላቸው ነው? በዚህ ሳምንት የሚነሱ ክርስትናቸው ቀን የሆነው ሰው መቼ ነው ክርስትና የሚነሱ? ክርስትናም የለም ፍትሐትም የለም በሕማማት ማለት ነው። ስለዚህ ክርስትናቸው ከሆነ ለትንሣኤ ነው የሚሆነው ማለት ነው። ፍትሐቱም ከሆነ አንደኛ በሰሙነ ሕማማት ሰዎች ይሞታሉ ተብሎ ገና አስቀድሞ እንትን ምንድነው የሆሳዕና ፍትሐት ይፈታል። ቅዳሜም ደግሞ ገብረ ሰላም በመስቀሉ እየተባለ ደግሞ እንዲሁ መዋሲት ይመራል ማለት ነው። እንግዲህ መዋሲት ማለት ያው ሰዎች ሲሞቱ የሚመራ ስለሆነ እና ያው
ወይም የቅዳም ስዑር ነው እንትን የሚሉት የሚፈቱት። ያለዚያም ደግሞ የሆሳዕና ነው። በአጠቃላይ እንዲሁ ጠቅለል ሲል ቅዳም ስዑርን እንተውና ያኛው ገብረ ሰላመ በመስቀሉ የሚለው ሌላ ትርጉም ስላለው ፍታቱ የሚፈታ በሆሳዕና ቀድሞ ይፈታላቸዋል ማለት ነው። እግዚአ ሕያዋን ወሙታን የሚለው እየተጸለየ ይፈታላቸዋል ማለት ነው። በጣም ጥሩ። መጨረሻ ከዚህ እንደጠቅለሉ አንዳንድ የሚጠየቁ ብዙ ጊዜ የሚከራከሩ ሰዎች ያነሷቸው እንትኖች አሉና አሁን በሰሙነ ሕማማት በዓላት ሲሆኑ አይሰገድም ይሰገዳል የሚሉ እንትኖች አሉ፣ ክርክሮች ይነሳሉ። ያው የምናከብራቸው በዓላት አሉ በሌላው ቀን ሲሆን ክርስትና ስግደት ላይ፣ በሰሙነ ሕማማት ግን እንሰግዳለን የሚልም አለ። አንሰግድም ለምሳሌ እንደ ባለ እግዚአብሔር እመቤታችን እንደዚህ የጌታችን የእመቤታችን በዓላት ሲሆኑ ቅዱስ ሚካኤል እንደዚህ ነገር የሚያነሱ ሰዎች አሉና ይሄን ይህ በጣም አከራካሪ ነው። አሁን ስትናገረውም ሕግ መሻር አዲስ ሕግ ማጽደቅ ሊመስልም ይችላል ለሰው ማለት ነው፣ ለሚሰማው ሰው ግን ምንድን ነው አሁን እነዚህ ብያኔ ይባላል። ብያኔ ማለት ምን ማለት ነው? ሊቃውንተ ቤተክርስቲያን የራሳቸውን ብያኔ ይበይናሉ፣ የራሳቸውን ውሳኔ ይናገራሉ ማለት ነው። አሁን በፍትሐ ነገሥት የተጻፈው ስግደት የሌለባቸው ቀን እሑድ፣ ቅዳሜ፣ የቅዱስ ሚካኤል በዓል፣ የቅድስት ድንግል ማርያም በዓል፣ የባለ እግዚአብሔር ባዘቦት ማለት ምን ማለት ነው? ከሕማማቶች በሆኑት ስግደት የለም፣ የተከለከለ ነው። በዓሉን ነው የምናከብረው እንጂ አንሰግድም። ወደ ሕማማትም ስንመጣ እነዚህ በዓላት ሕማማት ላይ ሲገኙ ሰው ክርክር ያነሳል። አንዳንድ ወይንም ደግሞ ሊቃውንቱ ዞሮ ዞሮ እነዚህ ወርሃዊ በዓላት ናቸው፣ ተከልክለን ስለሆነ ሕማማት ላይም ቢሆኑ እንደ አዘቦቱ ቀን እንደ ሁልጊዜውም መሰገድ የለበትም። ስለዚህ በሕማማት እነዚህ በዓላት ቢኖሩ መስገድ የለብንም ብለው ይከራከራሉ፣ የፍትሐ ነገሥቱን ይዘው ማለት ነው። ሌሎች ይሰገዳል የሚሉት ክፍል ደግሞ የሚያነሱት አንድ ጠለቅ ያለ ሀሳብ አለ። እንግዲህ ከዘጠኙ አበይት በዓላት ስግደት አበይት በዓላት ማለት የጌታ በዓላት አይደሉ? አበይት በዓላት የሚባሉ ከእነሱ ውስጥ አንዱ ስቅለት ነው። የስቅለት ዕለት እየሰገድን ነው የምናከብረው። በዓልማ የምናከብር ብለን ማክበር ቢሆን ኖሮ ለምን ስቅለትን በበዓል አብይ በዓል በሚባለው በትልቁ በዓል ለምን እንሰግዳለን? ስለዚህ ከበዓላት አብይ በዓል የሚባለው ስቅለትን በስግደት እያከበርን ሌሎችን ሳንሰግድ ማክበር የለብንም። ስለዚህ በሰሙነ ሕማማት ከሆኑ ልክ እነዚህ ከስቅለት በዓላት አይበልጡም እና ስቅለትን እየሰገድን ከሰሙነ ሕማማቱ አይበልጡም ነው። ስቅለት ጋር ነው የሚያነጻጽሩት። ስቅለት አብይ በዓል አለ አይደለ? ስለዚህ የስቅለት ከሰገድን ከስቅለት አይበልጥም በዓልነታቸው እና መስገድ አለብን ነው የሚሉት ሰዎች የሚሉት ማለት ነው። እና ብዙ ጊዜ በአንዳንድ ቦታ የቀደሙ ዛንበሯ አባቶቻችን ያስቀመጡትን እኛ አንሽርም፣ ስለዚህ በሕማማት አንሰግድም ብለው ሳይሰግዱ የሚውሉ አሉ። አንዳንዶች ደግሞ በሕማማትማ የስቅለትም እንሰግዳለን፣ ስለዚህ የስቅለት ከሰገድን ማክሰኞም፣ ረቡዕም፣ ሐሙስም ወዘተርፈም እነዚህ በዓላት ቢኖሩ መስገድ አለብን ብለው ሲሰግዱ የሚውሉ አሉ። እና እንደ አጠቃላይ ግን እንደው ዝም ብለን ስንመለከተው እንግዲህ ስቅለት አብይ በዓል ነው አይደለ? እሱ ራሱ የስግደት በዓል ነው። ስቅለት በዓልነቱ የስግደት በዓል ነው። ስለዚህ ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስም እነዚህ የእመቤታችን የቅዱስ ሚካኤል በዓል እንዲሁም ባለ እግዚአብሔርም ቢሆን ዞሮ ዞሮ ከስቅለት ጋር እኩል ናቸው፣ ወይንም ደግሞ የፍጡራን ከሆኑ ደግሞ ያንሳሉ እና የስግደት በዓልን ከስግደት ጋር ነው ማገናኘት ያለብን ብለው እንስገድ ብለው የሚሰግዱ አሉ ማለት ነው። ይህንን ይመስላል እና አንዳንድ ገዳማት ላይ የአባቶች ያቆዩን ነው ብለው ብዙ ጊዜ አይሰግዱም ማለት ነው። ሌላ ቦታ ላይ ደግሞ እኛ ስቅለት ስለምንሰግድ አሁን ለምሳሌ ሐሙስ ሌላ በዓል ደርብ አለ ብለን ሳንሰግዱልን እንደገና ስቅለትን ከምንሰግድ ሁልጊዜም እነዚህን እንስገዳቸው ብለው ለስግደት አሁን ይህ ቀናይ መሆን ነው። በነገር ላይ አንሰግድም የሚሉትም በዓል አክብረን ጸጋና በረከት እናገኛለን ለማለት ነው። እንሰግዳለን የሚሉትም ደግሞ ሰግደን ቁመን ከምናገኘው በዓል ይልቅ ሕማማቱን እንዳለ ሰግደን ላባችንን አንጠፍጥፈን ሰግደን ክብር እናገኛለን ብለው ስለሆነ የሚሰግዱ ጥሩ አድርገዋል። እኔ በግሌ ነው የምነግርህ። እኔ በግሌ በመስገድ ነው ማምነው፣ ሰግዳለሁ። ያን ጊዜ ሕማማት ከሆነ መስገድ ነው። ምክንያቱም የሕማማት የጌታን በዓል ማሰብ ስለሆነ
የግሌን ነው የምነግርህ። አሁን ሲኖዶስም ስላልሆኑ የራሴንም እኔም ስርዓተ ቤተክርስቲያን ስለማልወስን በግሌ ከጠየቀኝ እኔ መስገድ ነው። ምክንያቱም ከስቅለትን በዓላት የሚበልጥ ስለሌለ ስቅለትንም ሰግዳለሁ። ሌሎችን በዓላትም ያው መስገድ ነው፣ በሕማማት ላይ ማለት ነው፣ ስግደት ነው። ስለዚህ የማይሰግዱትም ቢሆኑ ተሳስተዋል። አዎ ሰው እንግዲህ የዚህ ጋር አንስተን የምናነሳው መነቃቀፍ አለ በዚህ አካባቢ። እንዲሁ አንዳንዶችማ ይገርማል፣ ይህንን እንደ እውቀትም ቆጥረውት ልክ አንዱን አንዱ የሚነቅፍበት ነገር አለ። በነገር ላይ ይሄ የመምህራን ብያኔ ነው። ሰለስቱ ምዕት በፍትሐ ነገሥት እለመጹ ድኅረ ይቤይኑ ብለዋል። እኛ ከወሰነ በኋላ እኛ ወስነን ካለፍን በኋላ እንደገና ከኛ ቀጥሎ የሚነሱ ሊቃውንት ደግሞ መወሰን ይችላሉ። አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶሱ መወሰን ይችላል። አንተና እኔ በግል ተነስተን መሻር እንደገና ደግሞ ምንድነው ማጽናት አንችልም እንጂ ሲኖዶሱ ይችላል መወሰን ማለት ነው። እና እለመጹ ድኅረ ይቤይኑ ነው እንግዲህ እኛ 100 ብለን የወሰንነው ቢኖር ተሳስተን ከሆነ ከኋላ የተነሱት 10 ብለው 10 ይበቃል 100 ይበዛል ብለው መወሰን ይችላሉ። እኛ ደግሞ 10 ብለን አቅልለን የወሰንነው ካለ በኋላ የተነሱት 100 ብለው አክብደው ወይንም እኛ ያቀለልነውን እነሱ አክብደው እኛ ያከበድነውን አቅልለው መወሰን ይችላሉ ነው። እና በዚህ መልኩ የሚፈታ ነው እንጂ የሚያጨቃጭቅ እንደ እውቀት የሚቆጠር ነገርም አይደለም ይሄ ማለት ነው። ይህንን ይመስላል። በጣም ጥሩ እግዚአብሔር ይስጥልኝ። በጣም አሪፍ ማብራሪያ ነው፣ መግቢያ ነው የሰጡን። ስለዚያም ወደ ሕማማት እንግባና የሰሙነ ሕማማቱ ስያሜ ያላቸው እያንዳንዳቸውና በዛ ወቅት በእያንዳንዱ ቀን የተከናወኑበት ቤተክርስቲያን ታስተምረው ትምህርት አለና ስለዚህ ሰኞ ለተሰኞ ነው የሚጀምረው። እንግዲህ ከማታ እንዳሉ ቅድም ማታ ይጀምራል። ሰኞ ስያሜዋና የዛን ቀን ግብረ ሕማሙ ምንድነው? እንግዲህ ሰኞ በለስ ናት። ምንድነው ጌታችን እሑድ ወደ ቤተ መቅደስ ያው እንግዲህ በአህያና በውርንጭላ አድርጎ ድግትና አዋል የሚባሉ አሉ። ግዕዙ ነው እንደዚያ የሚለው። በእነዚያ ወደ ቤተ መቅደስ ገብቶ ሆሳዕና በአርያም ከተባለ በኋላ ከቤተ መቅደስ ወጥቶ ነው የሄደ እና ከቤተ መቅደስ ወጥቶ ሲሄድ በለስን አብባ ፍርታ አገኛት ማለት ነው። እና ረግሟት አለፈ። መቼ? ሰኞ ማለት ነው። ስለዚህ ሰኞ እቺ በለስን ረግሟት አለፈ። ምን ማለት ነው? እንግዲህ ርቦት ነበረ እና በለስን ከበለሷ ሊበላ ሲሄድ ፍሬ አጣባት። ይኩንን ከፍሬም ውስቴትኪ ለዘላለም ፍሬ አይገኝብሽ ብሎ ሲረግማት ያች በለስ እንደዚያ ብሎ አልፎ ሄደ ጌታችን ኢየሱስ ክርስቶስ ማለት ነው። ከዚያ በዚያ ምክንያት ይች በለስ ያው ዕለቱን ደርቃለች ማለት ነው። ስለዚህ እንዲሁ በለስ አሁን ለየት ቁም ነገር ሆኖ ሳይሆን በበለስ ምክንያት ኃጢአታችንን ማድረቅ ኃጢአታችንን መርገም ነው አሁን የፈለገው ማለት ነው። እንግዲህ በለስ ሁልጊዜም ይችን ዕፅ በበላችሁ ጊዜ የሞት ሞት ትሞታላችሁ ካላት አንዱ ይችን ሊቃውንቱ ሲገልጿት ዕፅ የተባለች ዕፀ በለስ ናት ብለው ለይተው ሰጠዋታል። እንግዲህ ዕፀ በለስ ሲባል ያው ቅጠሏ የሚያቆጠቁጥ እንደገና ደግሞ ያው ለዕለተ ምጽአትም ምልክቱና የተገለጠች አለች። ከመለምለም አይጹቂያ ይህ ምንድነው? ቅጠሏ ሲያበጃጃቸው እንደሆነ ምንድነው? እግዚአብሔር የሚመጣበት ቀን ወይንም ዕለተ ምጽአት እንደደረሰ ወቁ ብሎ ያዘዛት ዕፀ በለስ አለች እና እሷን ከቤተ መቅደስ ወጥቶ ርቦት ነበረ ሊበላ ሄደ። በዚያ ፍሬ አጣባት። ለዘላለም ፍሬ አይገኝብሽ ብሎ ረገማት እና ብዙ ጊዜ አሁን እነዚህ የተረገመች በለስ እንግዲህ በየት ሀገር እንደምትገኝ አላውቅም። በእኛ ሀገር አንድ በለስ ሚሏት አለ። ቅጠል ነው እንጂ ፍሬ የሌላት ማለት ነው። እና ይችላል በለስ ይላታል ባላገሩ፣ ይችላል እኮ በለስ ይላታል። እኛም ቅኔ ቤት ሳለን በለስ ወይን እያልን ቅኔ እንነግርባት ነበር። ክረምት ዝናብ ሲዘንብ ምን ትሆናለች? ልምድ ምንድነው? ልምድ እርግም ብላ ካለችበት ትጠፋለች፣ ጭቃ ትሆናለች ማለት ነው። በጋ ደግሞ ታብባለች እና ጌታችን ኢየሱስ ክርስቶስም እንዲሁ ቅጠል አይቶባት ፍሬ የሚኖርባታል ብሎ ሲሄድ አጣባት ማለት ነው። ከዚያ በኋላ ያው እሷን ረገማት። ነገር ግን በአንጻረ በለስ ረገማ ለኃጢአት ነው። በበለስ ምክንያት ኃጢአታችንን ነው የረገማት። እንግዲህ ይኸውልህ ሰኞ ረገማት። ከዚያ በኋላ ደግሞ ያው እንግዲህ በዕለተ ዓርብ ደግሞ ለመጨረሻው ሊደመስሳት ነው ማለት ነው። እና ባጭሩ እንደዚህ መርገመ በለስ ተብሎ ግብረ ሕማማቱ እንዲሁ ባጭሩ አነሳን እንጂ ረጅም አድርጎ ነው የሚሰራው። ያው የአንድ ቀን ንባብ ስለሆነ ምስጢሩን ያው ምዕመናንም በሚዲያ ምንድነው በዚህ በሶሻል ሚዲያ ሳይሆን ያን ቀን እንዲሁ ምንም ቢሆን ወደ ቤተክርስቲያን ሄደው ንባቡን መስመር ስላለባቸው ንባቡን እንዲሰሙ እዚህ ጋር እንተው እዚህ ሚዲያ ላይ ሰማ ነው ብለውም ከጽድቅ እንዳንከለክላቸው ማለት ነው።
መልካም እንግዲህ አድማጮቻችን ዛሬ የሰሞነ ሕማማትን መግቢያና ዕለተ ሰኑን አስመልክተን ያዘጋጀነው ዝግጅት ነው ስትከታተሉ የቆያችሁ። ቀጣይ ክፍል ደግሞ ከመምህራችን ጋር አብረን ቆይታ የምናደርግ ይሆናል። እግዚአብሔር ይስጥልን። እናመሰግናለን። እግዚአብሔር ይስጥልን።